ሳውዲ ላይ ያላችሁ ልጆች ማለት ነው በዚያ ብሔር ስም እንዳታሳልፉ አስቸኳይ ስለሆነ ማለት ነው። ሁለት ኢትዮጵያዊ ታስሮ ነው ያሉት። ሁለት ኢትዮጵያዊ አንዷ ዛሬ ነው የገባችሁት፣ ትላንት ወዲያ ነው አንዷ የገባችሁ ማለት ነው። አንዷ የገባችሁ ይሄ የሳተናው ልጅ ነኝ ምናምን የሚለው ፎቶ ላይ የአማራ ልጅ ነኝ የትግሬ ልጅ ነኝ እኔ ነኝ ያለው ይሞክረኝ የሚለው ላይ የሰውየው ወታደር እዚህ ሀገር እንደሚበዛ ታውቃላችሁ። ፖሊስ እንደሚበዛ የፖሊሶቹን ከጫማው ጀምሮ እስከ ኮፍያው ድረስ አድርገው እሱም ስትሰራው በካሜራ አየቻት። ከዛ በኋላ ለአገራችን ልብስ ንቀት ነው ይናቀችን እኛም ብሎ ለአንድ አመት እስራት ወደ ፖሊስ ጣቢያ ወረወሯት። አንደኛዋ ደግሞ ምግብ የሚመገቡት ምግብ ሳህኖቹን እንደዚህ ካሜራ ያነሳች ፎቶ ፖስታው ቲክቶኩ መንጋ ነው የሚደርሰው ሴትዮዋ ጋር ደረሰ። ስልካችሁ እንደተጠለፈ ታውቃላችሁ። እዚህ ሳውዲ ስልክ ላይ ሲም ላይ የምትጠቀሙ ልጆች ለእናንተ ነው እሺ። ከዛ በኋላ እቺ ልጅ ምን ትሆናለች? የፎሰተችው ቪዲዮ ሴትዮዋ ስኮር ስታደርግ ሴትዮዋ ጋር ሄዶ ገባ። ራሱ እቃው እንዴት እቃ ትፎስቻለሽ? እንዴት የቤት ውስጥ ላይ የምንመገበው ምግብ በጾም ውለን እኛ ባዶ ሆዳችን ውለን የምንመገበው ምግብ እንዴት ትፎስቻለሽ? እንዴት ሰውን ታሳያለሽ? እኛ ሚዲያ ላይ አንድ ቀን ወተን አንድ ምግብ ስንፎስት አይተሽ ታውቂያለሽ? እንዴት ፎሰሽ ብላ አንቺ እኮ ለስራ ነው የመጣሽው፣ ለስራ እስከመጣሽ ድረስ ስራሽ ነው መስራት አለብሽ ተብላ ማለት ነው። አረ በእግዚአብሔር ስም ተንበርክኬ ለመንኳችሁ ያለው አደራችሁን የፎሰታችሁ ልጆች የዚህ ሀገር ሲም ላይ የፎሰታችሁ ልጆች ካላችሁ ቶሎ ብላችሁ አጥፉ። ቶሎ ብላችሁ እኔ ራሱ የፎሲቼው ነበረ ቶሎ ብዬ እግዚአብሔርን አጠፋሁት። ትላንት እንደሰማው ቶሎ ብዬ አጠፋሁት። ምክንያቱም እኔም የዚህ ሀገር ሲም ነው የምጠቀመው የሳውዲ ሲም ማለት ነው። ኧረ እባካችሁ በእግዚአብሔር ስም ልለምናችሁ የውዶች እግዚአብሔርን ተንበርክኬ ለመንኳችሁ ያለው እባካችሁ ወይኔ ጉዴ እቃ ታየብኝ ደግሞ ለኔ። እባካችሁ በእግዚአብሔር ስም ሁላችሁም የፎሰታችሁ ቪዲዮ ካላችሁ ቶሎ ብላችሁ አጥፉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ቻናል ተከታዮች ነኝ ጋር አልሐምዱሊላህ ሰላም ነኝ። በያላችሁ በሰላማችሁ ብዝት ይበል። ረመዳን ሙባረክ እያለሁ ረመዳን ከተጀመረ በኋላ ደውዬ ምንድነው ገብቼ አላውቅም ማለት ነው ዩቲዩብ ላይ እና እንግዲህ ዛሬ ደግሞ አንዳንዴ ዞር ስል ማለት ነው አይሆኑ ቪዲዮዎች እዚህ ሀገር ላይ በጣም ከባድ ወንጀል ማለት ነው። እዚህ ሀገር በጣም ከባድ ወንጀል በካምፓኒ የመጣችሁ ልጆች ታውቃላችሁ። በካምፓኒ የመጣችሁ ልጆች አንዳንዱ ትምህርት መጀመሪያ መግቢያው ላይ እንዳያችሁት ታውቃላችሁና እንግዲህ ታማ ነው ትምህርት ከሆነላችሁ ብዬ ነው። አንድ ጓደኛ እያለቀሰች ነው ዛሬ እስር ቤት የተወረወረችው። እግዚአብሔርና ለስንት ቀን እንደሚያስሯት እንደ ትምህርት እንደወሰደ አላውቅም። ሰው ግን አስሯት አሁን ገና ድምጽ ያስቀመጠችልኝ እዚህ የቲክቶክ ቪዲዮ ስደት ላይ ሆናችሁ ሰው ቤት ሆናችሁ ለምትሰሩ እህቶች ማለት ነውና ስደት እስከመጣችሁ ድረስ በራሳችሁ ነገር ማለት መስራት ከፈለጋችሁ ቲክቶክም ሆነ ዩቲዩብም ሆነ መስራት ከፈለጋችሁ የእነሱን ነገር ሳትጠቀሙ በስልካችሁ ብቻ ተጠቅማችሁ መስራት ነው እና የእነሱን ልብስ ወይም የእነሱን እቃ ትቀርጹ ወይም በፍቃደኝነት አስፈቅዳችሁ ፍቃዱልን እንደዚህ ቲክቶክ ልንሰራ ነው ወይም ቪዲዮ ልንሰራ ነው ብላችሁ ፍቃደኛ ከሆኑ በኋላ ብትሰሩ ይሻላል። አለዚያ እነሱ ፍቃደኛ ካልሆኑ ወይም እነሱ መጠየቅ ካልፈለጋችሁ ደግሞ በራሳችሁ መስራት ስልካችሁን ብቻ በመጠቀም የራሳችሁን ነገር በመጠቀም መስራት ነው። የእነሱን ልብስ ምን አለባበሳችሁስ የእነሱን እቃ ምን አቀራረጻችሁ ማለት ነውና ዝም ብሎ ተለቆላቸው እየለቀቁ እየሰሩ ምግብ እየሰሩ ፖስት የሚያደርጉ ምናምን ልጆች እያያችሁ የምትሰሩ ዝም ብላችሁ እነዛ አስፈቅደው በፈቃደኝነት ሰዎቻቸውም እንደዚሁ ሚዲያ ላይ ያሉ ሆነው ስለ ሚዲያ ምንነት የሚያውቁ ማለት አያውቁም ማለት ሳይሆን ሌሎቹ ሚዲያ ላይ መውጣት የሚፈልጉ ምንም ነገር ኬርለስ የሆኑ ምንም ነገር ቢሆን ችግር የሌለባቸው ፈቃደኛ ሆነውላቸው ነው እነዛ ቪዲዮ የሚለቁት ማለት ነውና እናንተ ሳታስፈቅዱ ዝም ብላችሁ ፎቶ እያነሳችሁ አትልቀቁ። የሰው ቪዲዮ እና የሰው ልብስም ለብሳችሁ በተለይ ደግሞ ልብሳቸውን አትልበሱ። የሰው ልብስ ሳታስፈቅዱ ማለት ነውና ራሳችሁን ጠብቁ። ሁላችንም እዚህ ሰው ሀገር ላይ ስንኖር በተለይ ደግሞ የነሱን ሀገር የምንጠቀም ከሆነ ሁሉም ስልካቸው የምንሰራው ስራ ሁሉ እነሱ ጋር ይሄዳል ማለት ቲክቶክም ሆነ ዩቲዩብም ሆነ በቃ ሁሉም ነገር ይጠልፉታል። ባይጠልፉት ራሱ ዩቲዩባችንና ቲክቶካችንን ፎሎ ያረጉትና እነሱ ጋር እንዲሄድ ነው የሚያረጉት። ምንም ነጋ መሸ የምንለቃት ቪዲዮ እነሱ ጋር እንዲደርሳቸው ነው ያረጉታል ማለት ነውና ተጠንቀቁ። አዲስ የመጣችሁ በተለይ አሁን አዲስ የምትገቡ ምናምን ነባሮች እንኳን ሞር ታውቁታላችሁ። አዲስ የምትመጡ እንደዚህ ቪዲዮ ከለቃችሁ ፎቶ እያነሳችሁ ምናምን አትልቀቁ። የነሱን ያለ ፍቃደኝነታቸው ማለት ነው። እሺ ብለው ፍቃደኛ ከሆኑላችሁ ችግር የለም። እሺ
ግን ደግሞ ዝም ብላችሁ ፎቶ እያነሳችሁ ወይም የነሱ ልብስ እየለበሳችሁ ቤታችሁን እየቀረጻችሁ ምናምን አትልቀቁ፣ የሰው ቤት ማለት ነው። እና ያም አንዳንዶቹ እኮ ፎቶ ራሱ ሲነሳ አይወዱም። ልጆቻቸው ራሱ ሳት ብለው ስልካችሁ ፎቶ ላይ እንዲገባ አይፈልጉም። እና መጠንቀቅ አለባችሁ ማለት ነው። ለስራ እስከመጣን ድረስ የመጣንበትን አላማችንን መንትን ማለት አለብን፣ ማወቅ አለብን ማለት ነው። ማለት ይሄኛውም ይሰራል ወይም ለመስራት ፍላጎት ካላችሁ ደግሞ በራሳችሁ የቻላችሁትን ወይ እንደዚህ ሪያክሽን ነገር ወይም የሆነ በራሳችሁ ራሳችሁን ፎቶ ቀረጻችሁ ራሱ ብለቁ ይሻላል፣ የእነሱን ተመልቀቅ ማለት ነው። እና የመጣችሁበትን አላማችሁን እንትን ላለ ማለት በጎን መስራት ብትፈልጉ ራሱ የራሳችሁን ፎቶ እያነሳችሁ የራሳችሁን ደግሞ ልብስ እየለበሳችሁ ቪዲዮ ልቀቁላችኋለሁ ውዶቼ። እና ይሄን ነው የምለው። እስኪ እባካችሁ አሁንም 3ኛ ቪዲዮ ስለቅ ነው። እባካችሁ በመድኃኒዓለም እባካችሁ በመድኃኒዓለም ብላችሁ እርዱኝ እባካችሁ። አሁን 3ኛ ቪዲዮ ስለቅ ነው ማለት ነው። ከሌሊቱ ስንት ሰዓት ነው? 4 ሰዓት 5 ሰዓት ተኩል እና ያለሁበት ስፍራ ይሄ ነው። እባካችሁ እርዱኝ ለአላህ ብላችሁ፣ ለአላህ ሙስሊሞች በአላህ ክርስቲያኖች በድንግል ማርያም በመድኃኒዓለም በኢየሱስ ክርስቶስ ብላችሁ ለነፍሳችሁ ሆናችኋል ማለት የምሄድበት አጥቼ ነው እዚህ መስጊድ ውስጥ ገብቼ የተቀመጥኩትና እርዱኝ እባካችሁ። የሚረዳኝ ሰው ስላጣው ነው። እባካችሁ እርዱኝ እባካችሁ። እንግዲህ ይህች እህቴ መስጂድ ውስጥ ነው ያለሁት እና እርዱኝ እያለች ነው ማለት ነው። ምን ሆና እንደሆነ እኔ ራሱ አልገባኝም። የእውነት ለመናገር ለስራ መታ ከሆነ ከስራ እንዴት ወጣ እንደሆነ ራሱ አልገባኝም ነገሩ። ግን የምታውቋት ካላችሁ ደግሞ የምትረዷት መርዳት የምትችሉ ምናምን ካላችሁ ብትረዷት ደስ ይለኛል እና ደስ ይለኝ ነበር። ትናንትና ደግሞ የሆነ ፖሊስ ጣቢያ ገብቻለሁ ምናምን እያለች ለቃ ነበር የእውነት ለመናገር እና ከትናንት ወዲያ ነው ይሄን ቪዲዮ ያየሁትና እስኪ ልስራበት ምናምን ብዬ ነው። የሚጠቅማት ከሆነ ለሚግዛት ሰው ካገኘች ብዬ ነው ማለት ነው። እና የሆነ ሰዓት ደግሞ ፖሊስ ጣቢያ ገብቼ ፖሊስ ጣቢያ ውስጥ ነው ያለሁት ምናምን እያለች ነበረና እና ታሳዝናለች እውነት። እዚህ ሰው ሀገር ላይ የምታውቀው ነገር ሰው የለ ምናምን በጣም ይከብዳልና ማገዝ ወይም መርዳት የምትፈልጉ ካላችሁ ደግሞ እርዷት። የእውነት የምትችሉ ካላችሁ እንደ ልባችሁ መንቀሳቀስ ምናምን የምትችሉ ማለት ነው። እንደኛ ማዳም ቤት የምትሰሩ ሳትሆኑ በራሳችሁ የቃማ ኑሯችሁ እንደ ልብ መንቀሳቀስ የምትችሉ ሰዎች፣ መርዳት የምትችሉ ሰዎች እርዷትና የሆነ የምትፈልገውን ነገር ለማድረግ ሞክሩላት ማለት ነውና ስራ የምፈልጋ ከሆነ ስራ ፈልጋችሁ ብታስገቧት ደስ ይላል። እና አይዞሽ ውዴ በርቺ፣ አትፍሪ። ደግሞ መስጂድ ከተጠጋሽ ምንም አትሆኝም፣ አብሽሪ። እና ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉኝ እስቲ። ወላሂ ቪዲዮ እየታየልኝ አይደለም። እስኪ ቪዲዮ ይነውልኝና ወቻዋሪ ሙላልኝ። የሆነ ወቻዋሪ አልሞላልኝም እና ወቻዋሪ ሙላልኝ። ቪዲዮ ይነውልኝ። ቪዲዮ የራሱ ባይመቻችሁ ከፍታችሁ አስቀምጡት። በቃ ስቃ ስታጥቡ ምናምን ስራ ስትሰሩ ከፍታችሁ አስቀምጡት። የእውነት የስደት እህታችሁ ነኝ፣ አበረታቱኝ እላችኋለሁ ውዶቼ። ባይ ባይ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በቀጣይ ቪዲዮ እስከምንገናኝ ድረስ አይዟችሁ በርቱ። ባይ ባይ።